ልትገለው ነው ወይ? ምንም በቃ አላሳይም አልሽኝ። ልትገለው ነው ወይ? አንድ ፍሬ ሕፃን ልጅ አንተ ግን እውነት አምሮአለህ? አንተ እውነት አምሮአለህ? አዎ አምሮአለህ። ልጁን ስጪው፣ ልጁን ስጪው። ጋይስ ትላንትና ከተፈጠረው ነገር ጋር ተያይዞ የሰማሁት ነገር በጣም ለጆሮዬ እጅግ በጣም ከባድና አስደንጋጭ መሆኑን ሰምቻለሁ ማለት ነው። ብዙዎቻችሁ ጥያቄ ስታነሱ ነበረ። ማን ነው ይሄንን ነገር ደፍሎ ሊያደርግ የሚችለው? ማን ነው ህፃኑን ከሩታ ሊነጥቅ የሚችለው? የብዙዎቻችሁ ጥያቄ እንደነበረ ከኮመንትም ካለውም ነገር መረዳት ችያለሁኝና ዛሬ የሰማሁት ነገር ደግሞ እጅግ በጣም አስደንግጦኛል ማለት ነው። ምክንያቱም እነዚህ ልጆች ሰምተው የመጡት ነገር እንዳለ እርግጠኛ ነበርኩኝ። ዝም ብለው ከመሬት ተነስተው ወይም ልክ ትላንትና ኮመንት ላይ ሲዘዋወር እንደነበረው ፈረንጁ ከደስታ ጋር ሩታን ለማቀራረብ የፈጠረው እንትንም መስሎኝ እኔም ነገሮችን ቼክ ለማድረግ ሞክሬ ነበረ። ግን ከዚህ ነገር ጀርባ ያለው ነገር እጅግ በጣም ከባድና ጥንቃቄ የሚፈልግ ነው በነገራችን ላይ ማለት ነው። አሁን ላይ በሁሉም አቅጣጫ ሩታን ነጥብ ለማስጣል ከፍተኛ የሆነ ሴራ እየተሰራ ነው እና ይሄ አንዱ የሴራው አካል እንደሆነ ሁላችሁም እንድታውቁ ፈልጋለሁ። ምንድነው እየተደረገ ያለው? እነዚህ ሰዎች ከጀርባ ሆነው ትዕዛዝ የሰጧቸው ሰዎች አሉ። ሁላችሁም ማወቅ ያለባቸው ማለት ነው። አብርሃምና በአብርሃም ዙሪያ ያሉ ሰዎች ማለት ነው። አሁን ላይ ሙሉ በሙሉ ሩታን ማስነጨት ነው የሚፈልጉት፣ ወይም ሩታን በቃ ተጠያቂ ማድረግ ለእያንዳንዱ ነገር ማለት ነው። ልጁን በአግባቡ አልያዘችም፣ ልጁ እንደዚህ ተሰረቀ ምናምን አይነት ነገር በደንብ ከጀርባ እየታሰበ ነውና እነ ፈረንጁም ይሄንን ነገር ነው የሰሙት። አብርሃምና ከጀርባው ያሉ ሰዎች ማለት ነው። እኔ ስም መጥቀስ ስለማልፈልግ ነው እግዚአብሔርን እዚህ ጋር ከነስም ምናምን ጭምር ነው የተነገረኝና ሰዎችን ከጀርባ ልከው ከሩታ ህፃኑን እንዲነጥቁ ማለት ነው። እነሱ እንደሌሉበት አድርገው ከዛ ህፃኑን ፈልገን አስመልሰን አመጣን ብለው ለሩታ ድጋሚ ሰጡና በፍርድ ቤት ህፃኑን በአግባቡ እየጠበቀች አይደለም፣ ህፃኑ ወደ አባትየው መመለስ አለበት የሚል ክርክርን ለማንሳት እየተንቀሳቀሱ መሆኑን ሰምቻለሁ ማለት ነው። ይሄ ነገር ነው ትላንትና እነ ፈረንጁ ጋር ደርሶ እንደዚህ አይነት ነገር እነሱም ደንግጠው ተራርጦ የመጡበት ትልቁ ምክንያት ይሄ ነውና እኔ በጣም ገርሞኛል። የምሬ ነው የምላችሁ። ደግሞ ላያደርጉ የሚችሉበት ምንም አይነት ምክንያት የለም። ምክንያቱም አብርሃም ከሩታ ጋር መሆን ባይፈልግ ራሱ ህፃኑን እንደሚፈልግ ራሱም ቤተሰቦቹም ጥንቅቅ አድርገው ያውቃሉ። ሄርሜላም ይሄንን ነገር በደንብ ታውቃለች። በቃ እርፍ ብላ የምትቀመጠው አብርሃም ከሩታ ህፃኑን ተቀብሎ ሲያመጣ እንደሆነ ሄርሜላም በደንብ ታውቃለች እና ከጀርባ ተቀናጅተው ትልቅ አደገኛ የሆነ ሴራ እየሰሩ እንደሆነ ሰምቻለሁኝ። እነ ፈረንጁም ይሄንን ነገር ሰምተው ነው ትላንትና ተሯሩጦ የመጡት ማለት ነው። እኔ ከዚህ ነገር አሁን ምንድን ነው የምታተርፉት? እስኪ አስቡት። ይሄንን ጨቅላ የሆነ ልጅ ከእናት ለይታችሁ ከዚህ ነገር ምንድን ነው ልታተርፉ የምትችሉት? እግዚአብሔርን እኔ ምን አይነት ጨካኝ እንደሆናችሁ ምናምን ነው እየተረዱ ያሉት። እንዴ የዚህን ያክል ጭካኔ ምን ያደርግላችኋል? ምን ብታደርጋችሁ ነው እቺ ልጅ? እግዚአብሔርን አንድ የቀራትን ነገር አንድ ያላትን ነገር ኧረ በስመ አብ። ሰው የምር በጣም ማሰብ አቁሟል። በቃ አንዳንድ ጊዜ እኔ እንጃ ይህ ጸብ ማለት ነው ጸብ የምንጣላው ጥል የሰውን ትክክለኛ ባህሪ ከምን አይነት ሰው ጋር እንደምንኖር በደንብ ግልጥልጥልጥ አድርጎ ያሳየናል። እግዚአብሔርን በቃ የሆነ እኮ ስንጣላ እኮ አብረን የኖርን አብረን በአንድ አልጋ ላይ የተኛን አብረን ብዙ ነገሮችን ያሳለፈን ራሱ አንመስልም እኮ። በቃ መዋደዳችን ይሄ ነው። አንድ ላይ የሆነን መሳሳቃችን እኔ አሁን ላይ አጠገብ ያሉ ሰዎችን እስከማላምን ድረስ ነው ማለት ነው። ነገ ስንጣላ ተከርብቶ ሰው የዚህን ያክል የኔ ጠላት የሚሆን ከሆነ የዚህን ያክል እኔ ዙሪያ ላይ ያሉ ነገሮችን ለማጥፋት የሚረባረብ ከሆነ ይሄ አደገኛ የሆነ ነገር ነውና እንደዚህ አይነት ነገር እየተሰራ መሆኑን መረጃው ደርሷቸው ነው ፈረንጁና ደስታ ትላንትና ተሯርጦ የመጡት ማለት ነው። እኔም ጥያቄ አንስቶብኝ ነበር። እንዴ እነዚህ ልጆች ምን አስበው ነው? ማታም ቪዲዮ ሰርቼላችኋለሁ የተመለከታችሁ ሰዎች ካላችሁ ማለት ነው። እና ህፃን ዝም ብሎ በቀላሉ ሊወሰድ የሚችል አይነት ነገር እንዳልሆነ ሁላችንም እናውቃለን። ግን ደግሞ አያችሁ አይደል የሄዱበትን ሴራ የሄዱበትን አደገኛ መንገድ። ምክንያቱም በቀጥታ ሄደው በፍርድ ቤት ይሄንን ህፃን መቀበል እንደማይችሉ ጥንቅቅ አድርገው ያውቃሉ። ምን አይነት ነገሮችን ነው መጠቀም የሚፈልጉት? ህፃኑን በሌላ ሰው ማሰረቅ፣ ከዛ ህፃኑን በአግባቡ እየጠበቀችው አይደለም ብለው ነጥብ ማስጣል። በቃ በእያንዳንዱ አጋጣሚ እቺ ልጅ ነጥብ እንድትጥል ይፈልጋሉ። በባለፈው አይታችኋል። ተሰብስበው መተው እሷን ጥፋተኛ አድርገው ለማሳየት የሄዱበትን ርቀት። እግዚአብሔር ደግሞ ልጅቷን ሲጠብቃት ከወንድሟ ጋር ሄደችና ተጨቃጭቀው ተለያዩ። አንቺ ነሽ ጥፋተኛ አስብለው ታላቀሽ ናት ምናምን ብለው ሰክሰው ልጅቷን ይቅርታ ለማስጠየቅና በተመልካችም በሌሎች ሰዎችም ፊት ጥፋተኛ አድርገው ማሳየት ነው ትልቁ ታርጌታቸው ማለት ነው። አሁንም
ነጥብ ሊያስጥሏት ነው። ልጁን ይወስዱታል። ከዛ እኛ አፈላልገን እኛ ተሯሩጠን አመጣ ነው ብለው ትልቅ የሆነ ድራማ ሊሰሩ ስላሰቡ ነው። ይሄንን ነገር ደግሞ እነ ደስታም እነ ፈረንጁም በደንብ መረጃው ደርሷቸዋል። እኔም ዛሬ ያጣራሁት ይሄ ነው። እኔ እነዚህ ልጆች ምን ቢሰሙ ነው የዚህን ያክል እንደዚህ ሲሯሯጡ የነበሩት? ምንድን ነው ምን አይነት ነገር ቢፈጠር ነው ብዬ በጣም ጥያቄ ፈጥሮብኝ ነበር ከማታ ጀምሮ። ምክንያቱም ዝም ብሎ ከነስቶ የሰውን ልጅ ሊወስድ የሚችል አካል የለም። የፈለገ አባት ቢሆን ያለ ሩታ እውቅና ያለ ሩታ ፈቃድ ቤት መጥቶ ልጁን መውሰድ አይችልም። ይህንን በደንብ ሁላችንም እናውቃለን። ምክንያቱም የዚህን ያክል ጠለቅ ያለ የህግ እውቀት ባይኖረን ራሱ ካለው ነባራዊ ሁኔታ አንጻር የምናውቀውን ያክል እናውቃለን። እና እንዴት እንደዚህ መጥተው ሊሏት ይችላሉ ምናምን ብዬ በጣም ጥያቄ አንስቼ ነበር። ልክ እናንተ ኮመንት ላይ ስትሉ እንደነበረው እንዴ ይሄ ልጅ ሙድ እያዘ ነው እንዴ? በእንደዚህ አይነት መንገድ ሊያቀራርባቸው እየሞከረ ነው እንዴ? እኔ ቢቀርባት ቢረዳት ቢደግፋት ምናምን አልጠላም። በነገራችን ላይ ብቻዋን ያለች ሴት ስለሆነች ማለት ነው። ግን ደግሞ አርፋ እንድትቀመጥ እድል ስለማይሰጧት ነው ይህንን ነገር እያልኩ ያለሁትና ለምን በእንደዚህ አይነት መንገድ ሊያቀራርባቸው ፈለገ? ለምን ልጇን መጠቀም ፈለገ ብዬ በጣም ልክ እንደናንተ ጥያቄ ሳነሳ ነበር። ምክንያቱም እናንተም በብዛት ኮመንት ላይ ምን ስትሉ ነበረ? ፈረንጁ ሆን ብሎ ደስታና ሩታን ሊያቀራርብ ያመጣው ሀሳብ ነው። በፍጹም ደግሞ ይሄ ነገር ሊሆን አይችልም። ምክንያቱም ይሄ እውነታውን ስታረጋግጥ ልታዝንበት የምትችልበት አይነት ነገር ነው። ማን ነው ብላ እኮ ትጠይቃችኋለች። አሁን ትናንትና የቪዲዮ እስከ መጨረሻ ድረስ ስለዛ ሰው ማንነት ግልጽ የሆነ ነገር አላወሩም እንጂ እንደሚነግሯት እርግጠኛ ነኝ። ሰው ማን ነው ትላለች። ነገሮች ይጣራሉ፣ እውነታው ይወጣልና ደፍሮ ፈረንጁ ይሄንን ነገር ያደርጋል ብዬ አላስብም። እሷና ደስታን ለማቀራረብ ብሎ እንደዚህ አይነት የወረደ ስራን ይሰራል ብዬ አላስብም። ዛሬ ደግሞ ይሄንን ነገር የሚያረጋግጥልኝን ነገር ነው ማግኘት የቻልኩት ማለት ነው የሰማሁት። በቃ ደግሞ እርግጠኛ ነኝ ያደርጉታል። ምክንያቱም ምን ያክል በድራማ የተሞሉ ሰዎች እንደሆኑ የምታዩት እያንዳንዷን አጋጣሚ ሩታን ለማስነጨት ይፈልጉበታል። በቃ እያንዳንዷን ማለት ነው። ልክ ከነሱ ጋር ተገናኝታ የሆነ ነገር ስታደርግ እሷን ነጥብ ማስጣል ይፈልጋሉ። እሷን ጥፋተኛ አድርጎ ማሳየት ይፈልጋሉ። ይሄ ደግሞ ዛሬ ላይ የተጀመረ ነገር አይደለም ጋይስ። ቼክ ማድረግ ትችላላችሁ እየሄዳችሁ። ሆን ብሎ መጥቶ ይቅርታ ይጠይቃታል አውቆ ማለት ነው። ከዛ እሱ እኮ አሁንም ይወዳታል፣ እሱ እኮ አብሮ መሆን ይፈልጋል ምናምን እየተባለ ብዙ ነገር ይወራል እንደምታዩት። ከዛ እሷ ይቅርታውን እንደማትፈልግ እሷ የሆነ ነገር ምናምን እንድትሆን እንደሆነች አድርገው ማሳየት ይፈልጋሉ። ግን በነጋታው ምን ያደርጋል? ይቅርታ ይጠይቃታል። ከሄርሜላ ጋር ሄዶ ሆን ብሎ እሷን የሚያናድድ ቪዲዮ ይለቃል። ከዛ እሷ እያሰበችበት እንደው ይቅርታ ላርግለት ብላ የምታስበውን ሁሉ ሀሳብ ትተውና ድጋሚ ኢግኖር ትገጫዋለች። የዛኔ እሱ እኮ ይቅርታ ይጠይቃት ነበር። አሁን ሽማግሌ እንኳን ተሰብስቦ ቢቀመጥ ከአንድም 2 3 4 ይቅርታ ጠይቂያታለሁ ይላል። እውነት ነው፣ በቪዲዮ ማስረጃ ቁጭ ብሎ ያለ ነገር ነው። ይቅርታ ጠይቋታል። ግን ደግሞ ከይቅርታው ጀርባ ምን አይነት ተንኮልና ምን አይነት ሴራ ስትሰራ ነበር የሚባለውን አንድ መውጣት ይችላልና ሁሉ ጊዜ እሷን ነጥብ ማስጣልና እሷን በዳይ አድርጎ ለማሳየት የምትሄዱት ርቀት አያስኬዳችሁም። በቃ በእንደዚህ አይነት መንገድ በፍጹም አይሆንም። እንዴ ምን ብታረጋችሁ ነው የዚህን ያከለችን ልጅ በዚህ ልክ ለመጉዳት የምትንቀሳቀሱት? አሁን አላችሁ ደበደባችሁ አልቻላችሁም። ጭራሽ በልጅ መምጣት ጀመራችሁ። በቃ ጭራሽ በልጅ መምጣት ጀመራችሁ። ምንም እንቅስቃሴ ስላላደረገች ነው በነገራችን ላይ ማለት ነው። እመኑ፣ ሌላ ሰው ቢሆንና እንደውቺ ልጅ እኔ የሆነ ሰዓት የመጣው ወንድሟ ነው ብላችኋል። ወንድሟ ይሁን አይዶን ነው፣ እኔ መረጃው የለኝም። ግን እንደዛ አይነት ግድንግድ ወንድም እያለሽ ይሄንን ሁሉ ነገር በትዕግስት ማየቱ ራሱ ይገርመኛል። እግዚአብሔርን የኔ እህት ብትሆን አንላቀቃትም። እንደዚህ የተፎጋገራችሁ አያስኬድም። እግዚአብሔር ጭራሽ ደግሞ አልፋችሁ ተርፋችሁ አንድ አለኝ ብላ የምታስበውን የምትንሰፈሰፍለትን ሕፃን እንቀማለን ብላችሁ ከጀርባ ሌላ ድራማ ማዘጋጀት ማለት ነው። እኔ እንዴት እንደተጋለጣችሁ አላቅም። እንዴት እነዚህ ልጆች ጆሮ እንደደረሰ አላቅም። እኔ ምን ያክል እንደሚታገልላት አውቃለሁ። ፈረንጁ እግዚአብሔርን ከደስታ ጋር ለማገናኘት ብቻ ብሎ እንደዚህ አይነት ስራዎችን እንደማይሰራ ማታም ውስጥ እርግጠኛ ነበርና ያንን ነገር በደንብ እያሰብኩ ነበረ። የሰማሁት ነገር እኔ እርግጠኛ እንደሆን ነው እያደረገኝ ያለው። ከዚህ ነገር ጀርባ ያለው ነገር አሁንም በደንብ ተብጠርጥሮ መውጣቱ አይቀርም። በቃ አንዴ አሁን እኮ ተናፍሷል። የተናፈሰ ነገር ደግሞ መጨረሻው ሳይታይ የሚቀር ነገር የለውምና አንድ ባንድ ሁሉም ነገር ይወጣል። የማያስኬድ መንገድና ራሳችሁን የሚያጠፋ መንገድ እየሄዳችሁ እንደሆነ አትርሱ። ቀይ መስመር ነው እየረገጣችሁ ያላችሁት። ለዚህ ልጇ ቀይ መስመር ነው። እስከዛሬ ብዙ ነገር ስታደርጉ ዝም ብላችኋለች አይደለ? አሁን በፍጹም አትታገሳችሁም። አሁን ያሰባችሁትን አንድ እርምጃ ብትሄዱ
እመኑኝ ዋጋ ተከፍላላችሁ። አንድ በአንድ ደግሞ መረጃዎች መውጣታችሁ አይቀርም። ምክንያቱም ትላተሙበታላችሁ። እርስ በርስ ተጋጭታችሁ እያንዳንዳችሁ የየራሳችሁን መረጃ ማውጣታችሁ አይቀርምና ይሄ ነገር በደንብ ጥንቃቄ ያስፈልገዋል። እንደተባለው በተቻለ መጠን ፕሮቴክት ለማድረግ ሞክሩ ልጅቷን። ምክንያቱም የሆነ ነገር ከሆነና ከተፈጠረ ነገር በኋላ ከመሯሯጥ እንደተባለው ቀድሞ መጠንቀቁ የተሻለ ነው ብዬ አስባለሁ። ለማንኛውም ጋይስ እናንተስ በዚህ ዙሪያ ላይ ምን ሐሳብ አላችሁ? እንደተለመደው ሐሳባችሁን ኮሜንት ሴክሽን ላይ ማስፈራችሁን አትርሱ። ምሽት ላይ ቪዲዮዎች ሲለቀቁ መተን ሐሳባችንን እንሰጣለን። ይመቻችሁ።